ለገዢነት የተጠራ በተገዢነት ውስጥ፣ ለበረከት የተጠራ በበረከት ፍለጋ ውስጥ፣ ለድል የተጠራ በብዙ ሽንፈት ውስጥ፣ ርስት የተነገረለት በሰው ርስት ውስጥ ሳይወለድ ቃል ያለው ለእግዚአብሔር የዘላለም አጀንዳ እርሱ ራሱ ሳያውቅ እግዚአብሔር በእርሱ ያወቀው ትልቅ ሆኖ በእግዚአብሔር ዓለም ዲዛይን የተደረገ ከትንሽነት ግን የጀመረ እግዚአብሔር በሕይወታችሁ ውስጥ ያየው ነገር የታላቅነት ፍጻሜ አለ። በኩርነት ምን ማለት ነው? እጥፍ ብሌሲንግ የገዢነት በረከት ያለው ታላቁ ለታናሹ ይገዛል። በሆድሽ ውስጥ ሁለት ሰው አለ አይደለም የተባለው፣ ሁለት ወገን። እግዚአብሔር አምላክ ሰው በሚጠራው መጥሪያ ሳይሆን እርሱ ባየው ልክ የሚሆን ነገር ከሕይወታችሁ ይጀምር። የላባን ስፒሪት የሚሰራው ነጭ በሚለው ስሙ፣ ሆሊ በሚለው ስሙ፣ ፒውር በሚለው ስሙ፣ ጀንትል በሚለው ስሙ ተከልሎ የሚሰራ እኔነት የሚያጠቃው የሱ ባልሆነው የሚከብር በስሙ ውስጥ በተቃርኖ የሚገለጥ በእግዚአብሔር እና በርኩስ መንፈስ ድቅል አሰራር የሚያምን ይሄ መንፈስ ዛሬ ከሕይወታችሁ ይሰበር። ከውጪ ስሙ ሌላ ነው። ዛሬ የብዙዎቻችሁ ሕይወት ላይ እንደዚህ የተቆናጠጠ የላባ መንፈስ ዛሬ ይቀንጠስ። ቶሎ ብለን ዛሬም የአዲስ ምዕራፍ መከፈት የሚለውን ክፍል ቶሎ ብለን እናያለን። በዘፍጥረት 32 ቁጥር 1 ላይ ካለው ቃል ነው የምንጀምረው። የአዲስ ምዕራፍ መከፈት እንደዚህ ይላል። ያዕቆብም መንገዱን ሄደ፣ የእግዚአብሔር መላእክትም ተገናኙት። ያዕቆብም ባያቸው ጊዜ እነዚህ የእግዚአብሔር ሰራዊት ናቸው አለ። የዚያንም ስፍራ ስም መሃናይም ብሎ ጠራው። ያዕቆብም ወደ ወንድሙ ወደ ኤሳው ወደ ሴይር ምድር ወደ ኤዶም አገር ከፊቱ መልእክተኞችን ላከ። እንዲህም ብሎ አዘዛቸው፣ ለጌታዬ ለኤሳው ባሪያ ያዕቆብ እንዲህ አለ ብላችሁ ንገሩት፣ በላባ ዘንድ በስደት ተቀመጥኩ፣ እስካሁን ድረስ ቆየው። ላሞችንም አህዮችንም በጎችን ወንዶች ባሪያዎችንም ሴቶች ባሪያዎችንም አገኘው። አሁንም በፊትህ ሞገስን አገኝ ዘንድ ለጌታዬ ለማስታወቅ ላክሁ። መልእክተኞቹም ወደ ያዕቆብ ተመልሰው እንዲህ አሉት፣ ወደ ወንድምህ ወደ ኤሳው ሄደን ነበር፣ እርሱም ደግሞ ሊቀበልህ ይመጣል፣ ከእርሱም ጋር 400 ሰዎች አሉ። ያዕቆብም እጅግ ፈርቶ ተጨነቀ። ከእርሱም ጋር ያሉትን ሰዎች መንጎችና ላሞችንም ግመሎችንም በሁለት ወገን ከፈላቸው። እንዲህም አለ፣ ኤሳው መጥቶ አንዱን ወገን የመታ እንደሆነ የቀረው ወገን ያመልጣል። ያዕቆብም አለ፣ የአባቴ የአብርሃም አምላክ ሆይ፣ የአባቴ የይስሐቅ አምላክ ሆይ፣ ወደ ምድርህ ወደ ተወለድክበትም ስፍራ ተመለስ፣ በጎነትንም አደርግልሃለሁ ያልከኝ እግዚአብሔር ሆይ፣ ለባሪያ ከሰራኸው ከምሕረትህና ከእውነትህም ሁሉ ትንሽ እንኳ የማይገባኝ ነኝ። በትሬን ብቻ ይዤ ይህን ዮርዳኖስን ተሻግሬ ነበር። አሁን ግን የሁለት ክፍል ሰራዊት ሆንኩ። ከወንድሜ ከኤሳው እጅ አድነኝ፣ መጥቶ እንዳያጠፋኝ እናቶችንም ከልጆች ጋር እንዳያጠፋ እኔ ፈራዋለሁና። አንተም በእርግጥ መልካም አደርግልሃለሁ፣ ዘርህን ከብዛቱ የተነሳ እንደማይቆጠር እንደ ባህር አሸዋ አደርጋለሁ ብለህ ነበር። አንድ ነገር ላውጅና ልቀጥለው። በጌታ በኢየሱስ ስም እግዚአብሔርን ብለህ ነበር ያላችሁ ሆኖ ታገኙታላችሁ። ዛሬ እግዚአብሔር ወደ ኦሪጂናል ነገራችሁ መልሶ ምርኳችሁን ወደ እናንተ የሚያስገባበት አዲስ ምዕራፍ ይከፈታል። እግዚአብሔር እኮ እንዲህ ብሎኝ ነበር፣ እንዲህ አውርቶኝ ነበር፣ እንዲህ ተናግሮኝ ነበር እያላችሁ እንደነዛ እየጠወለጉ እንደሚሄዱት ደቀ መዛሙርቶች በመንገድ ላይ አትጠወልጉም። በመንገድ ላይ በጎነቱን እያወራችሁ ትገኛላችሁ። በመንገድ ላይ ትንሣኤውን እየተናገራችሁ ትቀጥላላችሁ። እነዛ የኤማሁስ መንገደኞችን አይታችኋቸው ከሆነ ኢየሱስ እዛ ተነስቷል፣ አልሰሙም። የሰሙት ሞተ የሚል ቃል ነው። የሰሙት ተቀበረ የሚል ቃል ነው። የሰሙት 3 ቀን ሆነው የሚል ቃል ነው። አሁን ግን ያልሰሙት አለ፣ ተነስቷል የሚል፣ ድል ነስቷል የሚል እግዚአብሔር የአዲስ ድምፅ ያሰማቸዋል።
ለጌታ ክብር ይሆን። ሃሌሉያ። እና እንደዚህ አለ፣ ብለህ ነበር፣ በዚያችም ሌሊት በዚያው አደረ፣ ከያዘውም ሁሉ ለወንድሙ ለኤሳው እጅ መንሻ አወጣ። 200 እንስቶች ፍየሎችን፣ 20 የፍየል አውራዎችን፣ 200 እንስት በጎችንና 20 የበግ አውራዎችን፣ 30 የሚያጠቡ ግመሎችን ከግልገሎቻቸው ጋር፣ 40 ላም፣ 10 በሬ፣ 20 እንስት አህያ፣ 10 የአህያ ግልገሎችን። የእናንተን ነገር ማንም አይበላው። የፈራችሁት የእናንተን በረከት አይበላም። ለሰጋችሁበት ሀብታችሁንና ጸጋችሁን አትሰጡም። ልዝለልና ላንብበው በጣም ብዙ ስለሆነ። የፊተኛውን ላከ፣ ኋለኛውን ላከ። በዚያን ጊዜ አንተ ለጌታዬ ለኤሳው እጅ መንሻ የሰደድከው የባሪያ ያዕቆብ ነው፣ እርሱም ደግሞ እነሆ ከኋላችን ነው በለው። የማ የባሪያ ለማ ለጌታዬ ኤሳው። ኦኬ፣ ወደ ትምህርታችን እንቀጥል። አዲስ ምዕራፍ ብለን በምንልበት ሰዓት በደንብ እንድታስተውሉት የምፈልገው ነገር እንደ አንድ ይሄ የቸርች ፎርም እንዳትሰሙኝ፣ እንደ አንድ የእሁድ ጉባኤ መልእክት እንዳትሰሙት። ምክንያቱም እግዚአብሔር ከሰጠን አንዱ ነገር ሁሉም ሰው እንዲሰማኝ የምፈልገው ተሐድሶ የሚለው ቃል በራሱ የቤተ ክርስቲያን መለያ ቃል አይደለም። this is our vision። ራእይ ነው። ምን ማለት ነው? ያ ራእይ ማለት የእግዚአብሔር ራእይ ነው። ሙቭመንት የሚነሳበት፣ እግዚአብሔር አዲስን ነገር የሚያደርግበት፣ ለምድሪቷ ሁሉን ነገር ወደ ኦሪጂናል ስቴቱ የምንመልስበት አንድ ሙቭመንት ነው። የቸርች ፎርም አርጋችሁ ሚስ እንዳታደርጉት አገልጋዮችም ሁሉም። ለምን ተሐድሶ በራሱ እንኳን ማለት ወይም ይሄ ሪስቶሬሽን የሚለው ቃል በራሱ በሐዋርያት ሥራ ምዕራፍ 3 ቁጥር 23 ላይ እንደምናገኘው እግዚአብሔር ከጥንት ጀምሮ በቅዱሳን ነቢያቱ አፍ የተናገረው ነገር ሁሉ እስከሚታደስበት ዘመን ድረስ ሰማይ ይቀበለው ዘንድ ይገባል እንደሚል ሁሉ እስከሚታደስበት ዘመን ድረስ ኢየሱስ ክርስቶስ በሰማይ ይቆያል እንደሚል ልክ የተሐድሶ ፍጻሜ በሚሆንበት ጊዜ እግዚአብሔር ልጁን ወደ ምድር እንደሚልከው መጽሐፍ እንደሚናገር እንደዛው ሁሉን በእግዚአብሔር ሐሳብ ለማቃናት እግዚአብሔር ያስነሳው ትውልድ ነው። ለዛን የተጠራ ነው። እስኪ ለእግዚአብሔር ክብር አምጡ። ለዛን የተጠራው it's not because of your righteousness, it's not because of your status, it's not because of your economy, it's not because of your account. በምንም አይደለም፣ ካንተ የተነሳ አይደለም፣ ከእርሱ ጥሪ የተነሳ እግዚአብሔር ሁሉን ነገር ያቀናዋል። እስቲ እግዚአብሔር በእኔ ይሰራል በሉ። እግዚአብሔር በእኔ ይሰራል በሉ። እስኪ እግዚአብሔር በእኔ ይሰራል በሉ። አንዳንዱ ሰው ለማለት ነው የሚለው፣ ምክንያቱም እግዚአብሔር የሚሰራበት አይመስለው። እግዚአብሔር ባንተ ይሰራል። እግዚአብሔር ባንቺ ይሰራል። ሶ ይሄ ሪስቶሬሽን የሚለው ቃል እንኳን በራሱ ሲፈታ to set back something stolen or owed into its former ወይም legal state ተብሎ ነው የሚተረጎመው። አንድ የጠፋ ወይም የተሰረቀ ነገር ወደ ትክክለኛ ቦታው ማምጣት። እርግጠኛ ነኝ አምልኮ ወደ ትክክለኛ ቦታው ይመጣል። ዝማሬ ወደ ትክክለኛው ቦታ ይመጣል። ስራዎች፣ ቢዝነሶች ወደ ትክክለኛቸው ቦታዎች ይመጣሉ። አገልግሎቶች ወደ ትክክለኛ ቁመናቸው ይመለሳሉ። በደንብ የእግዚአብሔር መንግስት መልክ በትክክለኛ መልኩ ላይ ተገኝቶ ቤተክርስቲያን የምትሰማበት፣ አመራር በትክክል ተቀርጾ የሚወጣበት፣ የእግዚአብሔር እውነተኛ ድምጽ የሚሰማበት ዘመን ከፊታችን አለ። ያዕቆብ ሳይወለድ ቃል ያለው ወይም
destined የተደረገ destined for blessing ለእግዚአብሔር የዘላለም አጀንዳ ሳይወለድ እርሱ ራሱ ሳያውቅ እግዚአብሔር በርሱ ያወቀው እርሱ ይሄ ነው የኔ ምርጫ ሳይል እግዚአብሔር ለራሱ የመረጠው ሰው ነው። ከናቱ ማህፀን ጀምሮ እግዚአብሔር በትንቢት ቃል የኮተኮተው ነው። ያዕቆብ በዚህ ውስጥ ነው እንግዲህ የጀመረው። እናትየው ገና በሆዷ ውስጥ ጽንስ ይዛ እያለ የነበረውን ትግል በፕሮፌቲክ ድምጽ ሄዳ ስታስፈታ ምንድነው የሚል ነገር የተገኘው? ይሄ በሆድሽ ውስጥ ሁለት ሰው አለ አይደለም የተባለው፣ ሁለት ወገን ነው የተባለው። ወገን ሆኖ የጀመረ ልጅ ሆኖ ግን የተወለደ ትልቅ ሆኖ በእግዚአብሔር ዓለም ዲዛይን የተደረገ ከትንሽነት ግን የጀመረ። ዛሬ አንድ ነገር ልንገራችሁ፣ እግዚአብሔር በህይወታችሁ ያየው ነገር የታላቅነት ፍጻሜ ያለው ነገር ከቃል ይጀምራል። ከቃል ይጀምርና ያ ከቃል የጀመረ ነገር ዓለምን ይፈጥራል። አሁን ሁለት ወገን አለ በሆድሽ ውስጥ ተባለች። ሁለት ወገን ሰው ወገን ይወልዳል እንዴ? ልጅ እንጂ። አንዳንዶቻችሁ ህይወት ውስጥ ዛሬ አንድ ነገር ላውጅ። እግዚአብሔር አምላክ ሰው በሚጠራው መጥሪያ ሳይሆን እርሱ ባየው ልክ የሚሆን ነገር ከህይወታችሁ ይጀምር። በቤታችሁ ላይ ይጀምር። በአገልግሎታችሁ ላይ ይጀምር። ስማኝ፣ ወገን ተብሎ ከሆድ ውስጥ ጀምሮ ትግል ያለበት ሰው ከእናቱ ሆድ ውስጥ ጀምሮ በጣም የሚደንቀው ሲወለድ ትግል ላይ ነው፣ ሲያድግ ትግል ላይ ነው፣ ሲባረክ ትግል ላይ ነው፣ ሲሰደድ ትግል ላይ ነው፣ ሰማይ የተከፈተለት ትግል ላይ ነው። እግዚአብሔር አምላክ ግን የመጨረሻውን ምዕራፍ ይከፍትና የነጻነት ጊዜን የምስጋናን ዘመንን የሚያደርግላችሁ ወቅት ይከፈታል። በጣም ያዕቆብ ማን ነው? ይሄ የአዲስ ምዕራፍ ጅማሬ ብለን ስንነሳ በዚህ በዘፍጥረት ምዕራፍ ቅድም ባነበብነው ክፍል ላይ ያዕቆብ መንገዱን ሄደ፣ የእግዚአብሔር መልአክ ተገናኙት ይልና መሃናይም ላይ የተገኘው ያዕቆብ ማን ነው? ሲመለስ ነው ያገኘነው። ወደ ትንቢት ፍጻሜ የመግቢያ አዲስ ምዕራፉ ላይ ነው ያገኘነው። ወደ ትንቢቱ ቃል ፍጻሜ የመግቢያ አዲስ ምዕራፉ ጅማሬ ላይ ነው ያገኘነው። ይሄን ያዕቆብን እንተዋወቀው። በጥቂቱ እንደነገርኳችሁ ያዕቆብ አንደኛ የበረከት ኪዳን ያለው ምጽፉ ጻፉት። የበረከት ኪዳን ያለው የአብርሃም የይስሐቅ የያዕቆብ አምላክ የሚል የእግዚአብሔር መጠሪያ የሆነ የበረከት ኪዳን ያለው ነው። አንድ የበኩርነት ቃል ያለው ነው። እግዚአብሔር በይስሐቅ በኩል የተወለዱት ሁለት ልጆችን መንታ ሆነው ተወልደው ግን ከመንታ ውስጥ በኩር የሆነው ኤሳው ነው። ግን በአንድ ቀን ተወልደው በኩርነትን የወሰደበት ማን ነው? ኤሳው ነው። ቃል ያለው ግን ማን ነው? ያዕቆብ ነው። እግዚአብሔር ግን ኤሳውን ዘሎ ያዕቆብን በኩር ያደረገበት አሰራር የሚገርም ነው። ይሄ ሰው ነው እንግዲህ የበኩርነት ቃል ያለው ሰው ነው። በኩርነት ምን ማለት ነው? እጥፍ ብሌሲንግ መቀበል የሚችልበት መብት ያለው ማለት ነው። ከዛስ የገዢነት በረከት ያለው ነው። ታላቁ ለታናሹ ይገዛል ተብሎ ገዢነት የተነገረለት ሰው ነው ያዕቆብ።
የትውልድ መገኛ እና የነገዶች አባት እንዲሆን የተጠራ ነው። የነገዶች አባትና የመላው እስራኤል የትውልድ መገኛ መንገድ እንዲሆን የተነገረለት ነው። እንግዲህ ያዕቆብን በደንብ ተረዱት። ሌላውስ ዘላለማዊ የመለኮት እቅድን የክርስቶስ ኢየሱስን መምጫ መስመር የእግዚአብሔርን አልቲሜት ኢንቴንሽን ፉልፊል ለማድረግ ዲዛይን የተደረገ ሰው ነው ያዕቆብ። ማይ ጋድ። ከዛስ ሙሉውን ዓለም እግዚአብሔር ለማስተሳሰር የአብርሃም ይስሐቅ ያዕቆብ ብሎ ከዛስ 12 ነገድ 12ቱ ነገድ እንደገና ተባስተው ሀገር የተመሰረተበት አሕዛብ የሚባረኩበት መስመር ዲዛይን የተደረገበት ሰው ነው ያዕቆብ። አሁናዊ ሁኔታው በዚህ ስፍራ ላይ እንደምናገኘው ያዕቆብ ቀጥታ ላባ ጋር ሄዶ ባሪያ የሆነ ይሄ ሁሉ ሪሶርስ ይዞ ከዛስ ሲወጣም የተከፈተ ሰማይ ይዞ ላባ ቤት የገባ የተከፈተ ሰማይ ይዞ ትዝ ይላችኋል። በቤቴል እግዚአብሔር በላዩ ቆሞ በመሰላሉ ላይ ያዕቆብ ድንጋይ ተንተርሶ ተኝቶ እግዚአብሔር ሰማይን ከፍቶለት ከዚህ በኋላ አንተ የላባ ቤትን በር ስትፈልግ ስታንኳኳ እኔ ግን ቀድሜ ሰማይን ከፍቼልሃለሁ ብሎ የተገናኘው የሰው ዓለም ሲገፋህና የሰው ዓለም ሲያስፈራህ የኔ ዓለም ግን ተከፍቶልሃል ዌልካም ብሎሃል ብሎ እግዚአብሔር በተከፈተ ሰማይ ባርኮት ያን የተከፈተ ሰማይ ይዞ ላባ ቤት ነው የመጣው። ላባ ቤት አልገባውም ያ ሚስጥር። ያ የተከፈተ ሰማይ ማለት heavenly resource, heavenly blessing, heavenly anointing, heavenly revelation, heavenly confidence የያዘ ሰማይ ነው። ያንን ሰማይ እግዚአብሔር አሳይቶት ያዕቆብ ስለ አስራት አውርቶ ከምትሰጠኝ ነገር ሁሉ ከ11 እሰጥሃለሁ ብሎ ከእግዚአብሔር ጋር ዲል አድርጎ የሰው ቤት ያንኳኳ ሰው ነው የላባ ቤት። ይሄ ያዕቆብ አሁናዊ ሁኔታው ይሄንን ነው የሚመስል። ከዛስ እግዚአብሔር አምላክ መጣ፣ መለኮታዊ ድምጽ አሰማው፣ ራእይና ህልምን የቀደመ ዘመን ተስፋን አስታወሰው። አሁን ተመልሶ እየመጣ ነው። አሁናዊ ሁኔታው ግን ያዕቆብ እንደ ቃሉ አይደለም፣ እንዳየው ህልም አይደለም፣ እንዳየው ራእይ አይደለም፣ አይመሳሰልም። ዛሬ ድምጽ አለኝ ለዚህ ጉባኤ ይሄንን ለሚሰሙ በመላው ዓለም ላይ ላሉ ወገኖች በአጠቃላይ ድምጽ አለኝ። የማይመስል ሁኔታ ውስጥ ያላችሁ የቃሉ ድምጽና ራእይ ግን በህይወታችሁ ውስጥ በከበደ መንገድ ሰምታችሁት የታለ ያላችሁ ያላችሁ የመገለጥ ዘመን ላይ ትገባላችሁ። እግዚአብሔር አዲስ ምዕራፍ ከፍታለሁ ብሎኛል። አዲስ ምዕራፍ ተከፍቶ በህይወታችሁ ላይ ታያላችሁ። በቤታችሁ ላይ አዲስ ምዕራፍ ተከፍቶ ታያላችሁ። በአገልግሎታችሁ ላይ በመድራችሁ ላይ አዲስ ምዕራፍ ተከፍቶ ታያላችሁ። የማይመሳሰል ሁኔታ ውስጥ የነበረውን ይሄንን ያዕቆብን እግዚአብሔር አምላክ መጣና ምን እንዳደረገው ተመልከቱ። የት ገባ? ላባ ቤት ገባ። ለገዢነት የተጠራ በተገዢነት ውስጥ፣ ለበረከት የተጠራ በበረከት ፍለጋ ውስጥ፣ ለድል የተጠራ በብዙ ሽንፈት ውስጥ፣ ርስት የተነገረለት በሰው ርስት ውስጥ ሆኖ ያዕቆብ ይሄንን ነገር ይዞ የት ነው የገባው ይለናል መጽሐፍ? ላባ ቤት። የላባን ስፒሪት አክቲቭ የሚሆነውና የሚሰራው ነጭ በሚለው ስሙ፣ ሆሊ በሚለው ስሙ፣ ይሄ ፒውር በሚለው ስሙ፣ ጀንትል በሚለው ስሙ ወይም ኦርደር አስከባሪ ወይም ስርዓት አስጠባቂ በሚለው ስሙ ተከልሎ የሚሰራ ምንድነው ብላችሁ ስትሉኝ ሰልፍ ሴንተርድ የሆነ እኔነት የሚያጠቃው አንድ
ሁለተኛ የሱ ባልሆነው የሚከብር፣ ሶስተኛ በስሙ ውስጥ በተቃርኖ የሚገለጥ መንፈስ፣ አራተኛ በእግዚአብሔር እና በርኩስ መንፈስ ድቅል አሰራር የሚያምን የአብርሃም ዘር የይስሐቅ ዘር ውስጥ ምን አለው? ትዝ ይላችኋል። ያዕቆብ ከወጣ በኋላ አሳዶ መጣ ላባ። እየሮጠ ደረሰ። ከደረሰ በኋላ የጠየቀው ነገር ምንድነው? ዛሬ ማታ እግዚአብሔር አምላክህ በህልም መጥቶ እንዲያስጠነቀቀኝ አለው። እግዚአብሔር አለ፣ መገለጥ አለው። ስለ እግዚአብሔር ይሰማል፣ ያያል። ከዛ ምን ልትፈልግ መጣ ሲለው ተራፊሜን ትስጠኝ። ተራፊም ጣዖት አለ እና ሰርቃችሁ ወስዳችኋል። ንብረት ብቻ አይደለም የወሰዳችሁ አምላኬንም ወስዳችኋል አለ። አያ አዳቅሎ የሚሰራ መንፈስ ነው። ይሄ መንፈስ ዛሬ ከህይወታችሁ ይሰበር፣ ከኢትዮጵያ ቤተክርስቲያን ይመታ፣ ከትውልድ አይምሮ ላይ ይገፈፍ። አዳቅሎ የሚሰራ ስታየው ነጭ የሚመስል ስታየው ስለ ሆሊነስ የሚናገር በጣም ቅዱስ ቅዱስ የሚጫወቱ ነፍሰ ገዳይ መሪዎችን አውቃለሁ። ክራይስታል የትውልድ አባት ነኝ የሚልህ ድምፅ አጎርንኖ ባንተ ላይ ለመሰልጠን የሚሞክር በጣም አደገኛ መርዝ ያለባቸው አንተን ቀንጥሰው ለመጣል ባንተ ቅባት የሚጠቀሙ ባንተ በረከት የሚጠቀሙ ባንተ ጸጋ የሚጠቀሙ እነሱ ግን ምንም የሌለባቸው አንድ ቀን ግን ስህተት በህይወት ያገኙ ቀን ግን እስከ መጨረሻው ቀንጥሰው የሚገላግሉ አደገኛ ሰዎችን ሁሉ አውቃለሁ። አደገኛ ነፍሰ ገዳይ ስፒሪት ያለባቸው ግን ስታያቸው የጸሎት ሰው ነው የሚመስሉ። ተደፍተው ነው የሚውሉት ግን ይደፉሃል። ጸሎታቸው ሁሉ ከርስ ነው። የሚነሱ አገልጋዮች እንደዚህ የሚሉ አገልጋዮች መንገዳቸው ይዘጋ፣ እንትናቸው ይዘጋ፣ ልሳናቸው ይዘጋ ሲሉ ነው የሚያድሩትና የሚውሉት። ሟርተኛ ስፒሪት ነው ያለባቸው። አደገኛ መንፈስ አክቲቬት ያደርጋሉ። ሌዋታንን የሚያንቀሳቅስ ቃል ነው ያለባቸው። ላባዎች ናቸው። ይገንጠሉ፣ ዲስኮኔክትድ ይሁኑ ከህይወታችሁ ላይ። አኪውዘርስ ናቸው። በህይወት ነው የሚከተሏችሁ። ላባ የላባን ስፒሪት ሆልደርስ ናቸው። they are cruel ጨካኞች ናቸው። 21 ዓመት ተገልግሎበት ያዕቆብን አይታችሁታል። ላባ ቅዱስ የሚባል ስም ያለው፣ ነጭ የሚባል ስም ያለው፣ በጣም ጀነረስ የሚባል ስም ያለው ላባን 21 ዓመት ተገልግሎበት የልጆቹን ባል ለመግደል ባሪያዎቹን ይዞ ሰይፍ ይዞ ነው የተከተለው። እግዚአብሔር አስቆመው እንጂ ያዕቆብን ይቀነጥሰው ነበር። አየው፣ ኪለር ስፒሪት ነው። ግን ከውጪ ስሙ ሌላ ነው። ዛሬ የብዙዎቻችሁ ህይወት ላይ እንደዚህ የተቆናጠጠ የላባ መንፈስ ዛሬ ይቀንጠስ፣ ይሰበር የሚል አሜን ይበለኝ። ሊለቃችሁ ያስፈልጋል። ተከትሎ እስከ ህይወት ፍጻሜ ሊነግድባችሁ ነው የሚፈልገው ይሄ የላባ መንፈስ። ያዕቆብ ያለው ሪሶርስ እግዚአብሔር ነው። ያዕቆብ ያለው ሪሶርስ ቅባት ነው፣ ኪዳን ነው። በርሱ የሚጠቀም የላባ መንፈስ ዛሬ ይልቀቀን። if you have the call, if you have a calling, the spirit of Laba knows how to activate it and how to destroy your destiny. በጣም ስርዓት አስጠባቂ ነው የሚመስለው። ታናሿ ከታላቋ በፊት አታገባም፣ አታልየህ አይደለም ስርዓት ላስጠብቅ ነው ብሎ ለራሄል የተገዛውን ከዛ በኋላ ለሊያ ይሰጠዋል። በማታ ዳርክነስን የሚጠቀም ጨለማን የሚጠቀም ነጭ፣ የስሙ ትርጓሜ ነጭ ግን የሚጠቀመው ግን በጨለማ የሚሰራው። ያዕቆብ ጠዋት ላይ በቀን ክፍት ሲያረግ
ራሄል የተገዛሁልሽ አገኘሁሽ አይደለ መልካም ትዳር ዘመን ብሎ ክፍት ሲያደርግ ሊያ ነች ሲል እሱ ጋር ነጩ ሰውዬ ጎምለል ብሎ በእኛ ባህልና ሃይማኖት ታላቋ ያለች ታናሿ አታገባም አደገኛ ጥቅስ ያለው ገዳይ ከህይወታችሁ መስመር ላይ ዛሬ ይነቃቀላል አንድ ሰው አምልጦ ይወጣል የዛሬ 20 ዓመት አካባቢ ላይ እግዚአብሔር አንድ ራእይ አሳየኝ ያንን የ20 ዓመት አካባቢ ራእይ በጊዜው 2 ቀን እንኳን አልጸለይኩበትም ታውኩት ረሳሁት ከዛ በኋላ በቅርብ ጊዜ እነ ዋይፍን እንዳረብሽ አንድ ቀን ብቻ ሳይሆን አብዛኛውን ጊዜ ሳሎን ላይ ለብቻዬ መብራት አጠፋና እጸልያለሁ ከዛ እግዚአብሔር አምላክ እንደገና ያንን ያሳይቶኝ የነበረውን ህልሞች አመጣቸው እንደገና መልሶ አመጣ እና በጣም የሚገርም አንድ ሆሊ በጣም የሚጫወት ኦርደር ምናምን ብሎ የሚያስተምር በጣም አንድ ሰው አሮጌ ትልቅ ጫማ አምጥቶ ሲገጥምልኝ ያየሁት የዛን ዘመን ያየሁት አይተሳስቶ ነው ምናምን ነገር በቃ ልኬን ስለማያቅ ነው ምናምን ብዬ ተቀብየው ቀጠለው ከዛ በኋላ በሚቀጥለው ጊዜ ሌላ ነገር እንደገና ፊቴ ላይ ሲለድፉብኝ ያየሁት ታውኩት ብዬ እኔ ለትንቢታዊ ዓለምና ሥርዓት በጣም ሴንሲቲቭ ነኝ አሁን የበለጠ መንፈስ ቅዱስ አነቃኝ እንጂ በኋላ ያሳየው ነገር ትዝ ይልሃል አለኝ ጌታ አዎ ያጠለቁብህን አውልቅ የቀቡህን አንሳ አለኝ ምንድነው ብዬ ስለው ይሄንን ቃል ሰጠኝ ሰውየው ያደረገልኝ ጫማ ነጭ ጫማ ነው ትኩር ብለ ስታየው የተቦጫጨቀ ነው ትኩር ብዬ ሳየው ነው የተቦጫጨቀ ጫማ ነው ግን የሰጠኝ ጫማ ነጭ ስኒከር በጣም የሚያምር ነጭ ስኒከር ነው ዋው ብዬ ምናምን ነገር ተቀብዬ አተኩሬ ስመለከተው ግን የተቦጫጨቀ ነው አየኸው በነጭ አሳቦ የተቦጫጨቀ ነገር የሚያለብስ አካሄድህን የሚበታተን የትኛውም የጠላት አሰራር ዛሬ ከህይወታችሁ ይፍረስ አሜን እስኪ አሜን በሉ በጌታ ሆሊ ይመስላል ላባ ማለት ዋይት ማለት ነው ነጭ ማለት ነው እና ጌታ እዴ አልኩ ያዕቆብ እንዳስታወሰና ወደ አዲስ ምዕራፍ እንደገባ ብዙዎቻችሁ ህይወት ውስጥ ከዛሬዋ ምሽት ከዛሬዋ ማለዳ ጀምሮ ህልሞቻችሁን ማስታወስ ትጀምራላችሁ ወደ ትንቢት ዓለም ጌታ ልጆቼን አነቃለሁ ብሎኛል እግዚአብሔር አምላክ ወደ ትክክለኛው መንገድ ያነቃቸዋል ለሊት እንዳውም ተነስቼ 8 ሰዓት ላይ ቮይስ ላረግ ነበር በእኛ የቴሌግራም ቻናል የነበራችሁበት ቤተክርስቲያን ራስ ሊሆን ይችላል መሪ ሊሆን ይችላል የሾማችሁት ድንገት ላባ ለምን ዘመድ ነው ተብሎ ነው የመጣው በምክር ነው ወደ ላባ ጋር የሄደው ትዝ ይላችሁ አንዳንዶች ከነርሱ ስር ስትወጡ አንዳንድ አገልጋዮች ሰድበዋቸዋል ተራግመዋል ነጭ የሚመስል ስም አላቸው ግን ከርስፉል ቃል የሞላባቸው ሰዎች ከመሆናቸው የተነሳ ዴስቲኒያችሁን አስረዋል አገልግሎታችሁን አስረዋል እርምጃችሁን አስረዋል በረከታችሁን አስረዋል አንዳንዶች የቤተሰብ መሪዎች እንደዚሁ አስረዋችኋል አንድ ነገር ዛሬ ላውራችሁ ከህይወታችሁ ላይ ይሄ ኮኔክሽን ዛሬ ይበጣጠሳል አልፈልገውም ዛሬ ከህይወቴ የላባ መንፈስ ይመታ የሚል አሜን ይበላ ይመታ አሜን ስትሉ ይልቀቃችሁ አሜን ስትሉ ይሄ ግለኛ ጥቅመኛ የሆነ ሰው ጨካኝና አሳሪ ሮንግ ኪዳን ውስጥ የሚያስገባ ይሄ የላባ መንፈሳዊና ድብቅ ተራፊን ያለው አጋንንታዊ አሰራርን የሚለማመድ በግል የሆነ ይሄ አሰራር ያለው ሰው እግዚአብሔር አምላክ
ያዕቆብ ጋር መጣና ያዕቆብ አለ ወደ ነገርኩ ቦታ ትገባ ዘንድ እንደ ተናገርኩ ተንቀሳቀስ አለው። ማይ ጋድ ድምጽ መጣ፣ ድርጊትን የሚቀድም ድምጽ። ከዛስ ውጤቱን ተከትሎ መራመድ ሲጀምር የእግዚአብሔር ካምፕ ጋር ደረሰ። መሃናይም ማለት ጋድስ ካምፕ ማለት ነው። የእግዚአብሔር ካምፕ፣ የእግዚአብሔር ምን ካምፕ፣ ሰራዊቱ የሚሰበሰብበት። ያ ሰራዊት ጋር ሲደርስ መሃናይም የሚባለው ቦታ ላይ ሲመጣ ምንድነው የሆነው? ከፊት ላለውም ኤሳው ከኋላ ለሚያሳድደውም ደግሞ ላባ አይዞ የሚል የእግዚአብሔር የኮንፊደንስ ምዕራፍ ነው። ከፊት ለፈራሃውም ኤሳው ከኋላ ለሚያሳድድህም ያ ላባ እኔ አለው ብሎ እግዚአብሔር ካምፕ ውስጥ ከተተው። የሚገርም ነው። አሁን ያዕቆብ እየሄደ ነው። ወዴት? በጣም ወደሚፈራውና ወደሚሰጋበት ወደ ኤሳው ሰፈር እየሄደ ነው። ቴሪቶሪው ተይዟል። ኪዳንና ቃሉ ግን የሱ ነው። ድምጽ መጥቷል። ድምጽ ቢመጣም ቃል ቢኖረኝም የሚያስፈራኝ ነገር አለ። ልክ ነው፣ ግን እሄዳለሁ። የመጣው ቃል ካለሁበት ቦታ ይበልጣል ብሎ እግዚአብሔርን ታምኖ መራመድ ጀመረ። ሲሄድ እግዚአብሔር የኮንፈርሜሽን ምዕራፍ ሰጠው። ምን ራእይ ሰጠው። ምን የመላእክት ካምፕ ውስጥ ከተተው። አሁን አንተ በብቻ ሳትሆን በእኔ ተከበህ በካምፕ ውስጥ ያለ ኢንሹርድ የተደረክ በትክክል እግዚአብሔር ካንተ ጋር ያለ ሰው ነህ። አትፍራ፣ የኋላህም የፊትህም በእኔ ቁጥጥር ስር ነው አለ። እስከ ዛሬ ድረስ ስደተኛ ነበር። እስከ ዛሬ ድረስ ሰራተኛ ነበር። ካሁን በኋላስ በኩርነቱን ይወስዳል። ካሁን በኋላስ የኪዳን በረከቱን ይቀበላል። አንድ ሰው ዛሬ በከበደው ሁኔታ ላይ የጌትነት ቦታ ይወስዳል። እግዚአብሔር በህይወታችሁ ውስጥ አንድ ምዕራፍን ሲከፍት የሚሞላው የተስፋ ቃል ስላለው ነው። እግዚአብሔር ለተራ ነገር አይናገርም፣ ዝም ብሎ አያወራም። የሚሞላው የተስፋ ቃል አለው። ለቃሉ ታማኝ ነው የምንለው እግዚአብሔር የታመነ ነገር በህይወታችን መስራት ስለሚፈልግ ዛሬ ወደ ኦሪጂናል ቦታችሁ ለመግባት የከለከላችሁን ከፊትም ፍርሃት የሆነ ከኋላም በኩል በህይወታችሁ ላይ የሰለጠነውን ነገር ዲስኮኔክት ለማድረግ ለመጸለይ ነው የምንነሳው ሁላችሁ